ስብሰባ ላይ ሐሳባችሁን በነፃነት በኮንፊደንስ መግለጽ አለመቻላችሁ ማግኘት ያለባችሁን የሥራ እድገት፣ ማግኘት ያለባችሁን ጥቅም፣ ማግኘት ያለባችሁን ውስጣዊ ሰላም እያሳጣችሁ ነው። እንደዛ ከሆነ ይሄ ቪዲዮ ለእናንተ ነው የተሰራው። ምናልባት የማታውቁ ሰዎች ካላችሁ አለኸኝ እባላለሁ። ስራዬ ምንድነው? እናንተን ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነት በኮንፊደንስ እንዲሁም ደግሞ በእርጋታ መግለጽ እንድትችሉ አግዛለሁ። በዛሬው ቪዲዮ ዲስከስ የምናደርገው ንግግሬን በተመለከተ የቱ ጋር ትኩረት ባደርግ ነው ያንን በነፃነትና በእርጋታ መግለጽ የሚችለውን ሰው መፍጠር የሚችለው። በእኛ በስፒክ ቦልድ አካዳሚ ፕሮግራም አንድ የምናስተምረው ሞጁል አለ፣ ቤዚክስ ወይም መሰረት። እሱ ውስጥ ቪዥዋል እና ቮካል ኢሜጅ የሚል ኮንሰፕት አለ። ምን ማለት እንደሆነና የቱ ጋር ትኩረት ማድረግ እንዳለባችሁ ላስተምራችሁ ነው። በደንብ ተከታተሉ። መጀመሪያ ቮካል ኢሜጅ ማለት ምን ማለት ነው ወዳጆቼ? በደንብ አስተውሉ። ቪዥዋል ኢሜጅ ማለት ምን ማለት ነው? ቪዥዋል ኢሜጅ ማለት አለባበሳችንና አካላዊ እንቅስቃሴያችን ማለት ነው። ዛሬ ከጂም ወርክአውት አድርጌ እየተመለስኩ ሰፈር ውስጥ ወደ ቤት ልገባ አንድ ወንድ ከአንድ ሴት ጋር ቆሞ እያወራ ነበረ። አስተዋልኩት። እሷን ቆሞ የሚያወራበት መንገድ ግን ደስ አይልም። እኔ ምንድነው የተሰማኝ? ኮንፊደንት እንዳልሆነ፣ ምቾት እንዳልተሰማው፣ ጥሩ ስሜት ላይ እንዳልሆነ ያሳያል። እንዲሁ በማየት ሰውየውን አላውቀውም። ስለዚህ እቺ ጋር ምንድነው የምትይዙልኝ? ሰው ለመጀመሪያ ጊዜ የኛን ቪዥዋል ኢሜጅ አይቶ ያ ማለት አለባበሳችንና አካላዊ እንቅስቃሴያችን ማለት ደግሞ አቋቋማችን፣ አቀማመጣችን፣ የእጆቻችን አጠቃቀም፣ ፋሻል ኤክስፕሬሽናችን፣ የፊታችን እንቅስቃሴ፣ እነዚህ ነገሮች በማየት ስለኛ ምን ይኖረዋል? መላመት። መላመት ማለት ግን እውነት ነው ማለት አይደለም። ሰው ግን በዛ መንገድ ፐርሲቭ ሊያደርገን ይችላል። ከዛ ብዙዎቻችን ትኩረታችንን ጊዜያችንን የምንጨርሰው ቪዥዋል ኢሜጅ ላይ ነው አይደለ? ምንድነው የምንለው? ዛሬ እንዴት ነው አምሮብኛል፣ ዘንጫለሁ፣ እንዴት ነው ፀጉራችንን እንስተካከላለን፣ የሆነ ሚቲንግ አለብኝ፣ የሆነ ስብሰባ አለብኝ፣ የሆነ ፕሬዘንቴሽን አለብኝ አይደለ? የሆነ አዲስ የማገኘው ደንበኛ አለ። የዛኔ ትኩረት የምናደርገው ወይም ኦብሰስድ የምንሆነው ቪዥዋል ኢሜጃችን ላይ ብቻ ነው። ከዛ ግን ብዙ ሰው እንድንማረው ወይም ደግሞ መማር አለብንም ብሎ ያስተማረን ኢቭን ትምህርት ቤት ሃይ ስኩል ያልተማርነው ዩኒቨርሲቲ ያልተማርነው ዩኒቨርሲቲ ያላስተማረን ንግግራችን አለ፣ ድምጻችን አለ። እሱ ነው ቮካል ኢሜጅ ማለት። ይኸውላችሁ ሰው ለመጀመሪያ ጊዜ የእናንተን ቪዥዋል ኢሜጅ ወይም አካላዊ ገጽታችሁን ተመልክቶ መላመት ሊመሰርት ይችላል። አንዴ ግን ቃል አውጥታችሁ መናገር ስትጀምሩ ስለእናንተ እምነት ነው የሚኖረው። ልዩነቱን አያችሁ? ቪዥዋል ኢሜጅ አያስፈልግም እያልኩኝ አይደለም። አለባበሳችን፣ አካላዊ እንቅስቃሴያችን ማተር ያደርጋል፣ አዎ ኮሚኒኬሽን ላይ። ነገር ግን ሁሉንም ትኩረታችንና ጊዜያችን እሱ ጋር ብቻ አለ ማጥፋት ያለብን። ድምጻችን፣ ንግግራችን ማተር ያደርጋል። አንተ ከበደ ከሆንክ ከበደን አይቼ ለመጀመሪያ ጊዜ አንተን ተመልክቼ ስላንተ መላመት ነው ሊኖረኝ የሚችለው። ለምን ስታወራ አልሰማሁህማ። አንዴ ግን ድምጽህን ከሰማሁት በኋላና መናገር ከጀመርክ በኋላ እምነት ነው። ለምሳሌ ፕሮፌሽናል ነህ ብዬ ከሆነ መጀመሪያ ይሄ ሰውዬ አሁን የቅድሙ ሰውዬ ኮንፊደንት አይደለም፣ ምቾት አልተሰማውም፣ እሷን እያናገራት ብያሳምሽን ነው ፎርም ያደረኩትና አለፍኩኝ። ከዛ ግን ይሄን ሰውዬ ሳባረገ ደግሞ ከሱ ጋር የሆነ ጥያቄዎችን እየጠየቅኩት መነጋገር ብንጀምር እምነት ነው ቢውልድ ማድረገው። ይሄ ሰውዬ ስማርት አይደለም፣ ይሄ ሰውዬ ኮንፊደንት አይደለም፣ የእውነት ነው እላለሁ ማለት ነው። መናገር ከጀመረ በኋላ ድምፁን ከሰማሁት በኋላ። አንዳንድ ሰው ገጥሟቸው አያውቅም? ሱፉን ገጭ አድርጎ ለብሶ በቃ ይሄ ሰው ፕሮፌሽናል ነው ብላችሁ ይሄ ሰው ስማርት ነው ወይም ደግሞ ገንዘብ አለው ሀብታም ነው ብላችሁ ሊሆን ይችላል። ከዛ ግን ንግግር ሲጀምር ወይም ዲስከስ ማድረግ ስትጀምሩ እንደጠበቃችሁ ሳታገኙ ይወርድባችኋል አይደል? ለምን ነው እንደዛ የሚሆንበት ምክንያት? በቃ ልብስ ላይ ነው የምንጨነቀው። ልብስ መግዛት እኮ ቀላል ነው ጋይስ፣ ገንዘብ እስካለ ድረስ አይደል? ተነስቼ አሁን ብድግ ብዬ ልብስ ገዝቼ መምጣት እችላለሁ አስፈላጊ ከሆነ ማለት ነው። ድምጻችንን ማስተር ማድረግ፣ ንግግራችሁን ማሻሻል ግን ልብስ እንደመግዛት ቀላል አይደለም አውቃለሁ። ማተር ግን ያደርጋል፣ አስፈላጊ ግን ነው። ስለዚህ የዛሬ መልእክቴ ምንድነው ወዳጆቼ? ያው እዚህ ይሄን ቪዲዮ ክሊክ አድርጋችሁ እየተመለከታችሁ ከሆነ ንግግራችሁን ለማሻሻል ነው የመጣችሁ፣ ሌላ ለምንም ነገር አይደለም እኔን የምታገኙኝና በተሻለ መጠን ልብሳችን ላይ ወይም በአጠቃላይ ፊታችን ላይ የፀጉር ቅርጻችን ላይ ፀጉራችን እንደምንንከባከበው ሁሉ ድምጻችንን፣ ንግግራችንን እንድንንከባከበው የተወሰነ ጊዜና ትኩረት እንዲሁም ኢፈርት እንድንሰጠው ላለው አይ ሆፕ ቪዲዮ ጠቃሚ እንደነበረ። ከተመቻችሁ ቪዲዮ ላይክ አድርጉት፣ ለጓደኞቻችሁ ላኩላቸው። በአጠቃላይ ንግግራችሁን መድረክ ላይ ወጣችሁ
ሐሳባችሁን የምትገልጹበትን መንገድ ማሻሻል የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ነው ያላችሁት። ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሌላ ቪዲዮ እስክንገናኝ ድረስ ቻው።